يا قلبي يا روحي would you marry me يا ماكينة ما تطلع عليك جوزي انتبه لك هذا مجنون هذا بدي good idea the three of you are going yeah I think that's the best option مشكلة أنا مثل ما قلت لك أنا حكيت مع والدتك ناشنا الموضوع يعني وخلص اتفقنا إنه نروح 3 وين نروح على تركيا 3 يا لا مسمار يمتاهو أنت مسمار يمتاهو تاتتنو اللي متاهو سوي من هي يسوى درتو كارسابي نبركو ችግር የለውም ምን እናንተ እንገናኛለን ምን ማለት ነው ምንድነው መዝተብኝ አቃዱ እና የፈለገ ብታገኝ ምን ታመጣለህ ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን يعني أنا الشيء الوحيد اللي زعلت منه إنه أنت سبت أهلك سبت أمك سبت بلدك وجيت هون سبت شغلك يعني أنا كأخوك الكبير يعني ما بحق إلا عصب ما هي أنا مو زعلان منها هاي حلوة أنا شو قلت ما قلت شيء أنا من الكوش عندك الدم بس هو كان شجع شجر يلو كان يجا من دنو يالين أنا بانتانو يتنادت كوتنجي بس وايد اللم أنا يتنادت كوت مكنات هانتان حجر احتته النات احتته سرعان تته بيت سبتته لان رزانو يتنادت كوت جن أنا كسواجا شجر يلبيم كونجنات يا ሁሉ ነገር ያደረገው ካንተ ጋር ችግር ስላለበት ነው እንጂ ከኔ ጋር ስላለበት አይደለም ያው በእናንተ አስተሳሰብ ማለት ነው እሱ እናንተ የመቻችሁ እንጂ ዋናው ምንም ችግር የለም አምሬ ትክክል ነው አንዳንዴ ደግሞ ሄሉ ምን አለ መሰለሽ ሰው እሱ የሚልሽ ነገር ለመረዳት መሞከር አለብሽ በያስባለሁ ያው ሁሉ ነገር ሆኖብኝ ከዛ ኖርማል ችግር የለም ኖርማል ሳምሪ እሱ ካንቺ ጋር ለምን ችግር ይኖሩ የለበትም እሱ ያ ይታያል እኮ እንደሌለበት ኖርማል ችግር የለም بس عندي سؤال لك هلا هي قبلت منك حبك معناتها ما قبلت حبك في شيء يعني ما بتعرف تعبر عن حبك يعني خير لا اوريك شوف بس انت تعلم يا حبيبتي يا قلبي يا روحي would you marry me انت اللي فاكر شفت هيك بتعمل تعلم تماركني لا نايس يا لو قبل نايس ጎበዝ ትክክል ነው እሱ እኮ ያስተማረው እኮ ነው ይለን እኮ ያደረገው ነገር ትክክል ነው አይደለ በእናንተ ቤት አምሪ እሱ ካንተ ጋር ችግር ቢኖር እንደዚህ ነገር አያደርግም ነበር እሱ ለኔ ያሳየኝ ነው እኮ ላንተ ያሳየ ቢሆን ይሆነ ማለት ይሆነ ቀልድ ይሆነ ቁም ነገር ምናምን ብንለይ አሪፍ ነው ቀለበት ከኔ ጃው ለቆምናም ቀለበት ሊያረግልኝ ብሎ ከዛ ቀልድ ሊያሳየው ነው ይላል አረ እንደ አንዳንዲ ነገሮችን ቀለል አድርገሽ ማለፍ መቻል አለብሽ ቀለል የሚባልና ማይባል ነገር አለ የሆነ ይሄ ሰው ክብሬን ነክቶ የፈለገውን ነገር ተናግሮ በሚፈልገው ቀን ዛሬ እንደ ኖርማል ምናምን አንዴ ታምራለች አንዴ ቀለበት እንደው የሚደረገው ሲል እኔ እንደ ኖርማል እንዳይነው እንደምትፈልጉት አይ ስፕላንት ተናግሮ ዛሬ በዚህ ልክ ምናምን ነገሮችን ቀለል አድርጎ አይወስዳቸው ነበር እንደዚህ ያደረገበት ምክንያት ውስጡ ባዶ ስለሆነ ነው ምናልባት ባይዘውኛ ምን ለሆነ አይሰማም እና ግራ ገብቶት ነው አሻንጉሊት ነው ያደረግነው ስለምንና እና እሱ በራሱ መንገድ ንገሩሽ ሌላ ነገር እንዳይመስለው ሌላ ነገር እያወራ እንዳይመስለው ምናምን ንገሩሽ ሌላ በጣም ነው አምታስቡለት እሱ ሌላ ነገር አይምሰለው እኔ እዚህ ጋር ይደብረኝ ብቻ ይመቻችሁ ፊስ አሬኒ እናት አንቺ እንዲደብርሽ አንፈልግም እንዴ ይሄ ኖርማል ነገር ነው ብለን ስለምናስብ ነው ምን አልኩሽ ነበር ማለት ነገራችን ላይ አረቦች እንደኛ ነገር አያጣቁም አሁን እኛ በጣም እናጥብቃለን እነሱ ግን አውርተው ምናምን የሆነ ጮሆባችሁ ምናምን በደቂቃ ነው የሚረሱት ማለት ነው እንደኛ የሆነ ቄም ነገር አይዙም አሁን ሄሉ ቄም ይዛለች ማለት ነው እንግዲህ ቄም መያዝ ጥሩ አይደለም ያኔ እሱ መረዳቱ አንድ ነገር ነው ግን እነሱ ይናገራሉ አፋቸው ይናገራል ግን ይጮሃሉ የዛን ያክል ቶሎ ነው የሚረሱት ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው
ዛሬ እንግዲህ ሄሉሻ እንደዚህ ነው ቀለበት የሚደረገው። ትላንትና የነበረውን አይታችኋል። በጣም ከባድ ነበረ። ኤሪክ ራሱን ሊያጠፋም ታብሌት ተይዞ ነበር። ዛሬ ደግሞ ወንድምየው ነገሮችን አስተካክሎ ከቤተሰብ ጋር አውርቶ እኔ ያናደደኝ ስራውን፣ ሀገሩን፣ እናቱን ጥሎ መጥቶ ይሄን ያክል ጊዜ መቆየት የለበትም። እኔ እስከምመጣ ድረስ መቆየት የለበትም። በሱ ነው እንጂ የተናደድኩ በአንቺ አይደለም። ይቅርታ እንደምትወድህ ነገረች ወይ ካልነገረች ደግሞ ቀለበት እንዲህ አድርገህ ብሎ በቱርኮኛ አሳየው ማለት ነው። እኔ በጣም ነው ደስ ያለኝ። እኔ እወድሻለሁ የሚላት መስሎኝ በጣም እየፈራ ነበር ወደ ቤተሰቦቼ እና እሱ እያስተማረው ነው ማለት ነው ላጎቱ ልጅ እና እነሱ ምን አለ መሰላችሁ በተፈጥሯችን እኛ አበሾች የሆነ ነገሮችን እናጠብቃለን። ጠበቅ ነው ብላ እነሱ ደግሞ ይጮሃሉ በመነገተው ይረሱታል። አረ በደቂቃ ነው የሚረሱት። በነገራችን ላይ እኛን ቅም የምንይዘው ማለት ነው። እና ይጮሃሉ በጣም ብዙ ነገር እንትን ይላሉ፣ ግን ይረሱታል ነው እንደዛ ነው። እና ሄሎ ክብር እፈልጋለሁ እንደዛ ካደረገኝ በኋላ ዛሬ ላይ ምን ተገኝቶ ነው የተቀየረው? ትናንት እንደዛ ብሎ ዛሬ እንደዚህ ሊል የቻለ ብላ ግራ ገብቷት ሊሆን ይችላል። በእርግጥ የእነሱን ጸባይ አለማወቅና አለመረዳት ነው። እኛ አብረናቸው ስንት ዓመት እየኖርን ነው። እና እነሱ ይጮሃሉ፣ ይናገራሉ፣ እንትን የሚሉት እንትን ይላሉ፣ ግን ይረሳሉ። ሄሉ እንደዛ አትሆኚ ማለት ነው። እድሉን ተጠቀሚው፣ ራሽን ደግሞ ጠብቂ። በዛ ላይ ደግሞ የኤሪክ እናት ሀበሻ ናት ብለዋል። ትወድሻለች፣ ለሌላ ነገር እንትናቴም ሶ በእርግጥ ተመጣ ቆይቷል። ስራውንም ሁሉን ነገር አርጎትቶ ፍቅርን ብቻ በቃ እሷ እሺ እስከምትለው ታግሶ ምናምን። በአሁኑ ሰዓት እንደዚህ አይነት አፍቃሪ ግን አለ እንዲ ውዶችስ? ይጠቁም ጠቁሙ ትላላቸው። እሱ ሁሉንም ረስቶ በቃ እሷ ስሽ እስከምትለው ነው። እና ትንሽ ሄሎ ኃይለኝነት አለባት በነገራችን ላይ ማለት ነው። ኃይለኝነት በቃ በእርግጥ የሰው ልጅ ክብር መከባበርን የመሰለ ነገር የለ። ስትከባበሩ ነው የምትዋደዱ፣ ስትከባበሩ ነው እንትን የምትሉት። እና ግን ደግሞ በእርግጥ ተናዶ ደክሞ መጥቶ እንደዛ ቢልሽም ያው መረዳት ነው። አንዳንዴ ማለፍ የሚባል ነገር አለ። ሰምቶ ማለፍ፣ ማሳለፍ፣ መታገስ ምናምን የሚባለው ነገር አለ ማለት ነው። እና እንደዛ አድርገሽ ውሰጂ ብዬ ነው የማስበው። ለማንኛውም ግን ሰላማችሁ ስለተመለሰ በጣም ደስ ብሎኛል። እንግዲህ ፈጣሪ ይጠብቅሽ፣ በሰላም ደርሰሽ ለሀገርሽ ያብቃሽ ነው ማለት ነው። አንድ ሳምንት ወይ 2 ሳምንት ነው ትሄጂ፣ ከዛ በላይ አትሄጂም። እዛ ልትኖሪ አይተሽ ለመንጣት ብቻ ማለት ነው። ሶ ጎብኝት ዞር ብለሽ ቱርክን አይተሽ ትመጣለሽ ማለት ነው። ሄለን እና እንደዛ ነው እላችኋለሁ። ለማንኛውም ያው ትላንት እንደዛ ቀይር ብሎ እንዳበሻ መስላት ዛሬ እንደ እንትን ሲላት እንዳበሻ አይደሉም። በነገራችን ላይ ብዙ አይታችሁ ከሆነ እስኪ ቤተሰቦች እናንተ በኮሜንት አስቀምጡ። ይለፈልፋሉ፣ ይጮሃሉ፣ ከዛ በደቂቃ ይረሱታል። እና እኛን ትንሽ እንትን የምንለው ማለት ነው። እና ውድ ቤተሰቦች እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ተረፍ ይበል እያልኩኝ እወዳችኋለሁ የኔ ውድ ቤተሰቦች። ሰብስክራይብ፣ ላይክ እያደረጋችሁ ታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ሰላማችሁ